ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ከሰሞኑን ከቀናት በፊት በተደጋጋሚ በሁለት የተለያየ ፕሮግራም አንዳንድ ነጥቦችን አንስተን ስንወያይ ነበር። በሁለት የተለያየ ፕሮግራም የቫን ዳይክ ምስል በትልቁ በሚታይበት ቴምብሌን ላይ የሊቨርፑል ተጫዋቾችን የኮንትራት ጉዳይ እንዲሁም ከሁለት ቀን በፊት ደግሞ በመሐመድ ሳላህ ቴምብሌናችን ላይ በሚታየው ምስል ያነሳነው የኮንትራት ጉዳይ ነበር። በመጨረሻ መሐመድ ሳላህ ፈርሞ ሊቨርፑል ራሱ መረጃውን ይፋ አድርጓል። ቀደም ብለን ግን ጥቆማዎችን ሰተናችሁ ነበር። ከቀናት በኋላ መሐመድ ሳላህ ኮንትራት መፈረሙን ሊቨርፑል ራሱ ኦፊሻሊ ይገልጻል። ይሄ ተጫዋችና ቫን ዳይክ በሊቨርፑል ቤት ኮንትራታቸውን ፈርመዋል ተረጋግጧል ብለን ቀደም ብለን ከ2-3 ቀን በፊት ይሄን መረጃ ከውስጥ አዋቂዎች አግኝተን ጠቁመናችሁ ነበር። በእንዲህ መልኩ እንግዲህ የመሐመድ ሳላህ ኮንትራት መፈረም ሙሉ አርብ መረጃው ጠዋት ላይ ከተሰማበት ሰዓት አንስቶ ምናልባት የአርብ ቀንን ሙሉ የሚዲያን ሽፋን ያገኘው የመሐመድ ሳላህ ኮንትራት መፈረምና ለቀጣይ 2 ዓመት እስከ 2027 በሊቨርፑል ቤት የሚያቆየውን ኮንትራት ማራዘሙን እንዲሁም ተጫዋቹ የፕሪሚየር ሊግ ሁለተኛ ከፍተኛ ተከፋይ የሆነበትን ደሞዝ የሚያገኝበት በአመት እንግዲህ 25 ሚሊዮን ፓውንድ በ2 ዓመት ኮንትራት 50 ሚሊዮን ፓውንድ መጀመሪያ ከሚያገኘው 42 ሚሊዮን ፓውንድ 8 ሚሊዮን ፓውንድ ተጨማሪ ተደርጎ ነው ተጫዋቹ አዲስ ኮንትራት የፈረመው። የ8 ሚሊዮን ፓውንዱ ጋፕ በደሞዝና ቦነስ ክፍያ የተካተተበት መሆኑን ተከትሎ መሐመድ ሳላህን በቋሚነት 400,000 ፓውንድ ሳምንታዊ ደሞዝ ያገኛል ማለት ነው። ይሄ መጀመሪያ ከሚያገኘው 350,000 ፓውንድ በኮንትራቱ የመጨረሻ ዓመት የሚያገኘውን የ400,000 ፓውንድን ክፍያ በማስቀጠል በስምምነት ላይ የተደረገ ምንም አይነት የደሞዝ ቅነሳ ሳያደርግ እንደውም በተሻሻለና በቋሚነት በሚከፈለው ደሞዝና ተጨማሪ ቦነስ ተካቶበት ይሄ ተጫዋች ለሊቨርፑል አሁንም ታማኝነቱን አሳይቶ ለቀጣይ ሌላ 2 ዓመት በአንፊልድ የሚያቆየውን ኮንትራት የፈረመውና የሊቨርፑል ደጋፊዎች በአንዴ አብዛኛው ነገር ነው የተቀየረው። በቡድኑ ዙሪያ ያለው ድባብ በጣም አንድ በግሌ የታዘብኩትና የተመለከትኩት በኤክስ ገጽ ምን ያክል የሊቨርፑል ደጋፊዎች የሁለቱ ተጫዋቾች በተለይ የሲኒየር ሁለቱ ተጫዋቾች የቫን ዳይክ እና የሳላህ ኮንትራት አለማራዘም በደጋፊው ዘንድ ትልቅ ስጋት እንደፈጠረና ይሄ ስጋት እንዴት በአንዴ ወደ ደስታ እንደተቀየረ ይሄንን ተያይዞ ደግሞ የሚወጡ መረጃዎች በይበልጥ ለቀጣይ የውድድር ዓመት ደጋፊውን ከዘንድሮ የውድድር ዓመት በተሻለ ቀጣይ የውድድር ዓመት ሊቨርፑል እንዲጠብቅ ተስፋ የጫረ ትልቅ መረጃ ነው ተያይዞ የወጣው። በተወሰነ መልኩ ጥቆማዎችን እናንሳና በሳላህ ዙሪያ ያልተሰሙ ትላልቅ መረጃዎችን ይዘናል። ሪካርዶችን የሳላህ ኮንሲስተንሲ ለዚህ ኮንትራት ማራዘም ምክንያት እንደሆነና ተጫዋቹ አሁን ላይ ባለው ብቃት እንነጋገርበት እንጂ ሳላህ እነዚህ አይነት ሪካርዶችን መደጋገም ወይ በሊቨርፑል ቤት በወጥነት ማገልገሉ አዲስ ነገር እንዳልሆነና ይሄ ተጫዋች በቀጣይ 2 ዓመትም በዚህ ብቃቱ ላይ ሊቀጥል እንደሚችል ተስፋ ሰጪ ዳታ አናሊሲሶች ስለተረጋገጡ ተጫዋቹ በዚህ በትልቅ የደሞዝ ስኬል እንዲቀጥል መወሰኑ ነው ከፊርማው በኋላ የወጣው ዘገባ የሚያሳየውና በዚህ ዙሪያ ቆይታ እናደርጋ። ግን የሳላህ ኮንትራት መፈረም ብቻ ሳይሆን ከሳላህ ኮንትራት መፈረም ጋር ተያይዞ እየወጡ ያሉ ደግሞ ተያያዥ ሁኔታዎች አሉ። በተወሰነ መልኩ ነጥቦችን አንስተን ብንመለከት ለምሳሌ በሊቨርፑል ቤት ያሰጋው የሁለቱ ኮንትራት ብቻ ሳይሆን ሁለቱን ተከትለው ከክለቡ ሊወጡ ይችላሉ ተብሎ ሲጠበቁ የነበሩ ሌሎች ተጫዋቾችም አሉ።
ከነዚህ መካከል አንዱ ደግሞ ኢብራሂም ኩናቴ ነበር። ይሄ ተጫዋች እንግዲህ ያለፉትን ጊዜያት ከሊቨርፑል ኃላፊዎች ጋር ድርድር ተደርጎ ድርድሩ መቋጫ ሳይገኝለት ተቋርጦ ነበር። ለምሳሌ ኩናቴ አሁን ላይ ከሚያገኘው 80,000 ፓውንድ እስከ 220,000 ፓውንድ አካባቢ እንዲከፈለው ይፈልጋል። ይሄን ደግሞ ሊቨርፑሎች በማግባባት 195,000 ፓውንድ እስከ 200,000 ፓውንድ ድረስ ለመክፈል ተጫዋቹን የማሳመንና የመደራደር ሂደት ላይ ነው ያሉት። በስተመጨረሻም ከስምምነት ላይ ለመድረስ ከጫፍ እንደደረሱ እየተዘገበ ነው የሚገኝ። ሌላኛው ፖዚቲቭ መረጃ ምክንያቱም በቀጣይ የውድድር ዓመት ወደ 12 ወር ቀሪ በኮንትራቱ ላይ ነው የሚቀረው። ይሄ ደግሞ ማለት ዘንድሮ የተፈጠረው ውጥረት ቀጣይ የውድድር ዓመት ሊፈጠር ነው። ስለዚህ ቀደም ብሎ ቅድመ ዝግጅት ለማድረግ የነ ፓሪስ ሴን ጀርሜን እና የሪያል ማድሪድ ፍላጎት መጠንከሩን ተከትሎ የሊቨርፑል ኃላፊዎች በፍጥነት ይሄን ጉዳይ እልባት ለመስጠት ሂደቱን ጀምረው እንግዲህ በስተመጨረሻም ከጫፍ እንደተደረሰ እየወጡ ያሉ የእንግሊዝ ታማኝ ዘጋቢዎች እና ቴሌግራፍንና አትሌቲክስን ጨምሮ ይሄን ነገር አያይዘው እያነሱ ነው። የቫንዳይክ ጉዳይ ምናልባት ዛሬ ወይም እሁድ ከጨዋታ በፊት ይፋ የሚሆን ፊርማ ነው። ተጫዋቹ ፈርሞ በአብዛኛው ነገር ጨርሷል። ልክ እንደ ሳላ እንደተመለከታችሁት የቪዲዮ ሹቶች፣ የተለያዩ ዶክመንተሪዎች እየተሰሩ ስለሆነ እነዛ ጉዳዮች ሲጠናቀቁ ይፋ ይወጣል ማለት ነው። የቫንዳይክን በተመሳሳይ ቫንዳይክና ሳላ እስከ 2027 ድረስ ለመቆየት ሁሉንም ነገር ጨርሰዋል። ነገር ግን ሁለቱም ተጫዋቾች በሚያስገርም ሁኔታ ሊቨርፑል ቤት ከሚያገኙት 2.6 ቫንዳይክ ሳላ እስከ 4.9 እጥፍ ፐርሰንት የደሞዝ ክፍያ በሳውዲ ፕሮ ሊግ ክለቦች ቀርቦላቸው ሁለቱም ተጫዋቾች ውድቅ አድርገው ነው ባለፈው የፈረንጆች አዲሱ ዓመት እነዚህን ጥያቄዎች ውድቅ በማድረግ ነው ለሊቨርፑል ያላቸውን ታማኝነትና በቀጣይ ክለቡን ለማገልገል ያላቸውን ፍላጎት በማሳየት ነው። ከፍተኛ ደሞዝ ለማመን የሚከብድ የሳላ ፓኬጅ በአስገራሚ ሁኔታ ለ4 ዓመት ኮንትራት ሰጥተውት 3 ዓመት በእግር ኳስ ዘመኑ አንድ የመጨረሻ ዓመቱን ካቆመ የሚያገኘው ክፍያ የሚቀጥል ከሆነ ደግሞ በቦነስ ክፍያ የሚከፈል በአጠቃላይ ፓኬጁ በሳውዲ ፕሮ ሊግ የቀረበው እስከ 460 ሚሊዮን ፓውንድ አካባቢ እንደሆነ እየተነገረ ነው የሚገኘው። እንደሰማችሁት አመታዊ ደሞዙ እስከ 94 ሚሊዮን ፓውንድ ድረስ ይደርሳል ተብሎ እየተነገረ ነበር። ይሄ ተጫዋች እንግዲህ እንዲህ አይነት ለማመን የሚከብድ የደሞዝ ክፍያን ውድቅ በማድረግ በአንፊልድ ለመቆየት ነው የተስማሙትና ይሄ በነ ቤን ጃኮብስ አማካኝነት በጊቭሚ ስፖርት ላይቭ ኮንፈረንስ ላይ የሰማነው መረጃ ነበር። በስተመጨረሻም እንግዲህ ሁለቱም ተጫዋቾች በአንፊልድ ቆይተዋል። እስከ 2027 ድረስ ኮንትራት ፈርመዋል። በሌላ ኮንትራት ዜና እንግዲህ የኩናቴን ሊቨርፑል በቅርብ ጊዜያት ውስጥ ይሄ የውድድር ዓመት ሳይጠናቀቅ ይፋ ያደርጋል ተብሎ ይጠበቃል። ጃሬል ካውንሳ እንደሚለቅ በዚህ አጋጣሚ የተረጋገጠ ይመስላል። የጆይ ጎሜዝም ቆይታ በአንፊልድ ያከተመ ይመስላል። ይህንን ተከትሎ የሁለቱ ተጫዋቾች ቀጥተኛ ተተኪ የበርነማውዙ ያንሰንን ለማድረግ ከወዲሁ ሊቨርፑሎች የሜሎስ ኪርኬዝን ዝውውር በሚያጠናቅቁበት ወቅት በቀጥታ ያንሰንን ለማስፈረም ሂደቶችን እንደሚጀምሩ ዴቪድ ኦርኒስተን ምሽት ላይ በይፋ በዚህ ዝውውር ዙሪያ ጥቆማውን ሰጥቷል። ሊቨርፑል እንግዲህ ሁለት የበርነማውዝ ተከላካዮችን ወደ 94 ሚሊዮን ፓውንድ በመክፈል ወይም ኩቢን ከለኸርንና 50 ሚሊዮን ፓውንድ በመክፈል ለማስፈረም ቅድመ ዝግጅቱን አጠንክሮ መጀመሩንም እና ፋብሪዚዮም ዴቪድ ኦርኒስተን ማታ ላይ አረጋግጧል። ወቅታዊ ያለው መረጃ ይሄን ይመስላል። አሁን ትኩረታችን የሚሆነው በወጥነት ክለቡን ሲያገለግል በየውድድር ዓመቱ ያለምንም አቋም መዋዠቅ አቋሙ ቀንሷል ወይም ግብ ማስቆጠር አቅቶታል ከተባለ ከ20 በላይ ግብ የሚያስቆጥረው በብቃቱ ከፍታ ላይ ሲገኝ ደግሞ ከ40 በላይ ግቦች ላይ በቀጥታ ተሳታፊ መሆን የሚችል በወጥነት ያለፉትን 7 የውድድር ዓመት በሊቨርፑል ቤት በከፍታ የቆየው ግብፃዊው መሐመድ ሳላ እንግዲህ ኮንትራቱን አራዝሟል።
ይሄ መረጃ ከየትኛውም በዘንድሮ የውድድር ዓመት ከሰማ ነው። ለምሳሌ የተለያዩ ተጫዋቾችን ፕላን አድርጓል ሲባል ሊያዘዋውር ተቃርቧል ወይም ለማዘዋወር ቅድመ ዝግጅት እያደረገ ነው፣ ድርድሮች ተጀምሯል ሲባል የሊቨርፑል ደጋፊዎች ከሚሰማቸው ደስታና ወይ ቡድኑ ድጋሚ መጠናከሩን ከሚመለከቱት ይልቅ ይሄ መረጃ ያስደሰታቸው ይመስላል። ምክንያቱም መሐመድ ሳላህና ሊቨርፑል ላለፉት 7 የውድድር ዓመት ሲቆዩ ይሄ ተጫዋች ለአንድ የውድድር ዓመት እንኳን ሊቨርፑልን ሲያገለግል በጉዳት ወይም በተለያዩ ብቃት መውረዶች ትችት ሳላህ ሲያስተናግድ የሊጉ ከፍተኛ ግብ አስቆጣሪ በዛ የውድድር ዓመት ሆኖ የሚያጠናቀቀው አጥቂ በሰፊ የግብ ልዩነት ከሳላህ አጠናቀቀ ከተባለ 6 ግብ ነው። የሚያስገርመው በ6 ግብ በአንድ የውድድር ዓመት እንግዲህ ሳላህ ዝቅተኛ ግብ ሲያስቆጥር ሃላንድ የሊጉን ሪከርድ በ36 ግብ ሲሰብር መሐመድ ሳላህ ግን በቀጥታ ግብ ላይ ተሳታፊ በመሆን ከሃላንድ በልጦ ነበር ያን የውድድር ዓመት ያጠናቀቀው በቀጥታ ግብ ላይ በመሳተፍ። እንዲህ አይነት አስደናቂ ኮንሲስተንሲ የሚያሳየው ይሄ የ32 ዓመት ግብጻዊ ተጫዋች በሊቨርፑል ቤት እንግዲህ ለቀጣይ 2 የውድድር ዓመት ቆይቶ ይቅርታ ይሄ 8ኛ የውድድር ዓመቱ ነው። ለ7 ያለፉት የውድድር ዓመት ሲቆይ በቀጥታ ተጫዋቹ እንግዲህ በልዩነት ሊቨርፑልን አገልግሎ በ2027 እንግዲህ በ10ኛ ዓመቱ ነው መሐመድ ሳላህ ምናልባት በዛን ዓመት ይልቀቅ ይቆይ እንግዲህ በጊዜው የምናየው ነው። አሁን ላይ ግን ትልቁ ችግር ተፈቷል። ሳላህ ሊቨርፑል ለመተካት በአለፉት የውድድር ዓመታት ሁሉ ሳላህ ለሊቨርፑል ሲያበረክት የነበረውን ልዩ ብቃትና አስተዋጽኦ ከኤርገን ክሎፕ ጋር ሁሉንም ዋንጫ ሲያሳካ 9ኙንም ዋንጫ በሊቨርፑል ቤት ሲያሳካ ይሄ ተጫዋች ትልቁ ሚና ሲጫወት ነበር። ስለዚህ በሊቨርፑል ቤት ኮንሲስተንሲ ሊኖረው የሚችል ሁነኛ ተጫዋች ነበር የሚያስፈልገው። ይሄን ለማግኘት ደግሞ በገበያ ላይ በጣም ከባድና ትልቅ ፈተና ነው። አሁን ባይሆን ሊቨርፑል በሂደት የተጫዋቹን ተተኪ ለቀጣይ 2 ዓመት በእርጋታ በተለይ ደግሞ አዲስ በተቀጠሩ የዳታ አናሊሲስ ሰራተኞች ደግሞ በታገዘ መልኩ በእርጋታ የሱን ቀጣይ ተተኪ ለመፈለግ 2 የውድድር ዓመት የማሰቢያ ጊዜ አላቸው። አሁን ትልቁ ፖዚቲቭ ዜና ሳላህ ማቆየት ብቻ አይደለም፣ የሳላህ ቀጣይ ተተኪን በእርጋታ ሊቨርፑል የመመልመል ከተቻለ በጊዜ ማምጣት በቀጣይ ቡድኑን ደግሞ አዳፕት አድርጎ እንዲለምድ ልክ አሁን ላይ የቫን ዳይክን ተተኪ የንሰንን ለማድረግ ቀደም ብሎ አስፈርሞ ቡድኑን እንዲላመድ ለማድረግ እንዳቀዱት ማለት ነው። ይሄ ቀድመ ዝግጅት ለ2-3 ዓመት ቀጣይ ሊቨርፑል በኋላ ላይ ለቆ ተጫዋቹን ሸኝቶ ከሚገባበት ጭንቅ ይልቅ ተጫዋቹን አቆይቶ በእርጋታ የተጫዋቹን ተተኪ መፈለግ ትልቁ ስትራቴጂ ነው። እንግዲህ ይሄ ተጫዋች በዘንድሮ የውድድር ዓመት እንደምታውቁት በሊጉ ብቻ 44 ግብ ላይ ቀጥተኛ ተሳትፎ ማድረግ ይችላል። 27 ግብ ሲያስቆጥር 17 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በሁሉም ውድድሮች ደግሞ 56 ግብ ላይ ተሳታፊ መሆን ችሏል። ሳላህ በየትኛውም መመዘኛ እንግዲህ የወጥነት ችግር የለበትም። ቡድኑ ውጤት ባጣበት ሰዓት ሳላህ በልዩነት ሊቨርፑልን ከጭንቅም ከገባበት ውጥረት ውስጥም ይዞ ሲወጣ በተለያዩ አጋጣሚዎች ተመልክተናል። በ2014 ግን አንዴ የምናስታውሰው የሊቨርፑል መልማዮች በባዝል ተገኝተው ኤፍሲ ባዝል በሻምፒየንስ ሊግ ከባየር ሙኒክ ጋር በሚያደርግበት ጨዋታ ሳላህን ተመልክተው ሳላህን ለማምጣት በብሬንዳን ሮጀርስ ጊዜ ጥረት ተጀምሮ ነበር። ግን የሮጀርስ ፍላጎት የነበረው ክሊድ ዴምሲን ለማምጣት ነው ከሳላህ ይልቅ። ያኔ እንግዲህ ዝውውሩን ቼልሲዎች ጠልፈውት ቼልሲ አስፈርሞ ተጫዋቹ እንግዲህ 27 ጨዋታ ብቻ አድርጎ 15 ጊዜ በሁሉም ውድድሮች ቋሚ ሆኖ ጀምሮ 4 ግብ ብቻ አስቆጥሮ ከቼልሲ በውሰት ወደ ፊዮሬንቲና በመጓዝ ከዛም በኋላ ወደ ሮማ በቋሚነት ተዘዋውሮ ራሱን በከፍተኛ ብቃት አሳይቶ በሮማ ተፈላጊነቱን ከፍ አድርጎ ከትላልቅ ተጫዋቾች ተርታ ስሙ ተይዞ በሊቨርፑል ኃላፊዎች ዘንድ
ሲመለመል የተለያዩ ስካውቶች ሲደረጉ ቆይተው በ2017 ነበር መጀመሪያ ተጫዋቹ ወደ አንፊልድ የመጣው። ከዛን ጊዜ በኋላ ምን ያክል ሳላ ባለፉት 78 የውድድር ዓመት ውስጥ ኮንሲስተንሲ እንዳሳየ የምንረዳበት አንዳንድ ቁጥራዊ መረጃዎች አሉ። ለምሳሌ ሳላ 394 ጨዋታዎችን አድርጓል። አሁን በፕሪሚየር ሊግ ከሚገኙ ተጫዋቾች ውስጥ በጣት የሚቆጠሩ 2-3 ተጫዋቾች ብቻ ናቸው ሳላ የሚበልጡት ከፍተኛ ቁጥር ያለውን ጨዋታ በማድረግ። በቀጣይ እንግዲህ ሊቨርፑል 7 የሊግ ጨዋታ አለው። ከሰባቱ ሳላ 6ቱን ካደረገ 400 ጨዋታ ነው የሚያደርገው በዚህ አጭር ዓመት ውስጥ። በነዚህ 394 ጨዋታዎች ውስጥ ሳላ 243 ግቦችን ሲያስቆጥር 109 አሲስቶችን ማድረግ ችሏል። በቀጥታ ሳላ ወደ 360 ጨዋታዎች ላይ ደግሞ በቋሚነት መጀመር ችሏል። በአማካይ ደግሞ መሐመድ ሳላ በእነዚህ ጨዋታዎች ውስጥ ሁሉ በ91 ደቂቃ ውስጥ አንድ ግብ ላይ የመሳተፍ ሪከርድ አለው። በዚህም ወቅት በአምስቱ ትላልቅ ሊጎች ከ2017 አንስቶ እስከ ዛሬዋ ቀን ድረስ በ91 ደቂቃ በአማካይ በየውድድር ዓመቱ አንድ ግብ ላይ ተሳታፊ የመሆን ሪከርድ የያዘ ተጫዋች የለም፣ መሐመድ ሳላ ብቻ ነው። ይሄ አንዱ መለኪያ ነው የተጫዋቹን ወጥ የሆነ አገልግሎት በሊቨርፑል ቤት። በ352 ግቦች ላይ ቀጥተኛ ተሳትፎ ሲያደርግ 394 ጨዋታ ብቻ ነበር የፈጀበት። ለነዚህ ደግሞ 31995 ደቂቃ ነው ሳላ በሊቨርፑል ቤት በቀዩ ማሊያ ሜዳ ውስጥ መቆየት የቻለው። የዚህን ያክል ደቂቃ ደግሞ በዚህም ወቅት በፕሪሚየር ሊግ የተጫወተ በ32 ዓመት ላይ የሚገኝ ተጫዋች የለም። ይሄ ሌላኛው ሪከርድ ነው። ሳላ እንግዲህ ለሊቨርፑል 243 ግቦችን ሲያስቆጥር 182ቶቹ የተቆጠሩት በፕሪሚየር ሊግ ናቸው። ይህንን ተከትሎ ከሰርጂዮ አጉዌሮ ጋር 5ኛ ደረጃ ላይ የምንጊዜም ከፍተኛ የፕሪሚየር ሊግ ግብ አስቆጣሪዎች ተርታ መቀመጥ ችሏል። እኩል ካሁን በኋላ ሳላ አንድ ግብ ካስቆጠረ ከአጉዌሮ በመብለጥ ደረጃውን ያሻሽሎ መቀመጥ ይችላል ማለት ነው። 182 የፕሪሚየር ሊግ ግቦችን አስቆጥሯል ማለት ሳላ በቀጣይ የውድድር ዓመት ውስጥ 18 ግብ ካስቆጠረ በሁለት ዓመት ውስጥ እንግዲህ ከዛ በላይ እንደሚያስቆጥር ያሁኑ ብቃትና ግራፍ ያሳያል። 200 ግብ በፕሪሚየር ሊግ ያስቆጥራል። በአጭር ዓመት ውስጥ 200 ግብ ያስቆጠረም ብቸኛ ተጫዋች ሊሆን የሚችልበትም እድልም አለ። 182 ግቦችን ሲያስቆጥር በፕሪሚየር ሊግ 45 ግቦችን በሻምፒየንስ ሊግ አስቆጥሯል ለሊቨርፑል። የምንጊዜም የሻምፒየንስ ሊግ ከፍተኛ ግብ አስቆጣሪ ማለት ነው። የፕሪሚየር ሊግም የምንጊዜም የሊቨርፑል ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። ይህንን ተከትሎ መሐመድ ሳላ ይህን ያክል ግብ ማስቆጠር ችሏል። እንዲሁም 5 ግቦችን በዩኤፋ ዩሮፓ ሊግ፣ 6 ግቦችን በኤፍኤ ካፕ፣ 4 ግብ በካራቦ ካፕ፣ 1 ግብ በኮሚኒቲ ሺልድ ፍጻሜ ማስቆጠር ችሏል ማለት ነው። ሳላ እንግዲህ 3 ጊዜ የፕሪሚየር ሊግ ኮከብ ጎል አግቢ በመሆን ጨርሷል። 4ኛ ጊዜ በዘንድሮ የውድድር ዓመት ከጨረሰ ከየትኛውም የፕሪሚየር ሊግ ኮከብ ግብ አግቢዎች በላይ በአጭር ዓመት ውስጥ 4 ጊዜ ኮከብ ግብ አግቢ በመባል ፕሪሚየር ሊጉን ያጠናቀቀ ብቸኛ ተጫዋች ሆኗል በታሪክ በአጭር ዓመት። ያ ማለት በ8 የውድድር ዓመት ቆይታው 4 ጊዜ ሳላ ኮከብ ግብ አግቢ ሆኖ ያጠናቅቃል ማለት ነው። ይሄ በልዩነት የሚነሳ ነው። እንግዲህ የሊቨርፑል የምንጊዜም ከፍተኛ ግብ አስቆጣሪ ኢያን ራሽ ነው። ከኢያን ራሽ በመቀጠል እንግዲህ ሃንት ነው። ከሃንትና ከሳላ መሃል ያለው ልዩነት የግብ ልዩነት 43 ነው። ሳላ ይህንንም ሪከርድ የመስበር እድል አለው ይላል የአትሌቲክስ ዘገባ። አሁን ላይ ባለው ስኬልና በዘንድሮ የውድድር ዓመት ካደረገው ደቂቃና በአማካይ በደቂቃዎች ከሚያስቆጥራቸው ግቦች በመነሳት ይሄ ደግሞ በተለየ ሁኔታ ሳላን የሊቨርፑል አይከን እንዲያደርገው ምክንያት ሆኗል ነው አትሌቲክስ የሚለውና የሳላ ሪከርድ በዚህ ብቻ አይደለም የሚቆመው። ሌሎች ሪከርዶችንም እስቲ በተወሰነ መልኩ እንመልከት።
በሊቨርፑል ቤት ከዚህ ቀደም ከነበሩ አይከን ከሚባሉ ተጫዋቾች ውስጥ አንደኛው የሚጠራው ሉዊስ ሱዋሬዝ ነው። እነ ፈርናንዶ ቶሬስ፣ ማይክል ኦዌን፣ እነ ሮቢ ፎለር እነዚህ ተጫዋቾች ይታወቃሉ። በሊቨርፑል ቤት የምንጊዜ ምርጥ የፊት መስመር ተጫዋቾች ናቸው። ነገር ግን እነዚህ ሁሉ ተጫዋቾች በትንሹ 10,000 ደቂቃዎችን ተጫውተዋል በሊቨርፑል ማሊያ። ነገር ግን በዚህ 10,000 ደቂቃ ውስጥ በአማካይ እነዚህ ተጫዋቾች አንድ ግብ የሚያስቆጥሩት ለምሳሌ ሉዊስ ሱዋሬዝ በ138 ደቂቃ ነው አንድ ግብ ሊያስቆጥር የሚችለው ከ10,000 ደቂቃ ሲያደርጉ። ፈርናንዶ ቶሬስ 135 ደቂቃ ይፈጅበታል አንድ ግብ ለማስቆጠር። ማይክል ኦዌን 148፣ ሮቢ ፎለር 154። ነገር ግን መሐመድ ሳላህ 121 ደቂቃ ነው የሚፈጅበት። በ10,000 ደቂቃ ውስጥ በአማካይ ስንት ግብ ያስቆጥራሉ የሚል ሬስ ሲወጣ ማለት ነው። ይሄ የተለየ የሳላህ ኳሊቲ ነው። የኮንሲስተንሲ ማለት እነሱ የሚለኩበት ደረጃ ነው። በ8 የውድድር ዓመት ቆይታ እንዲህ አይነት ሪከርድ ሲያደርግ እንግዲህ ይሄ በፕሪሚየር ሊጉ እንዲህ አይነት የወጥነት ብቃት ምናልባት ከስንት አንዴ ብንመለከት ነው። በቅርብ እንኳን የነ ኬቪን ዲ ብሩይን በተመሳሳይ ብቃት በተመሳሳይ እድሜ ላይ ደርሰው ግን አገልግሎታቸው ምን ያክል እንዳነሰ ያስተዋልን። ይሄ የጉዳት ጫናን መቋቋም ሳላህ እኮ በሊቨርፑል ቤት ትልቁ ጉዳት የሚባለው በተጠናቀቀው የውድድር ዓመት 2 ወር የተጎዳት ነው በእግር ኳስ ህይወቱ። ያውም ሳላህ ጉዳት ያጋጠመው በሊቨርፑል ሆኖ አይደለም። በኢንተርናሽናል ጨዋታ በአፍሪካ ዋንጫ ለግብጽ ብሔራዊ ቡድን በሚያደርግበት ጨዋታ ወቅት ነው። በሕክምና ባለሙያዎች አለመግባባት ምክንያት ሳላህ በድጋሚ ህመሙ ከብሬንፎርድ ጋር አምና እንደምናስታውሰው አገርሽቶ በተጨማሪ የተወሰኑ ጊዜያትን ከሜዳ ራቀ። 8 ጨዋታ ተከታታይ በሊጉ ሳላህ አምልጦት አያውቅም። ለምሳሌ በታሪክ በእግር ኳስ ህይወቱ አምልጦት አያውቅም። ለመጀመሪያ ጊዜ ያመለጠው አምና። እነዚህ ጉዳዮች የሚያሳዩት ምንድነው? ሳላህ በአካል ብቃትም ራሱ የሚጠብቅበት መንገድና ለአንድ የውድድር ዓመት የሚዘጋጅበት ጥንካሬው፣ አእምሯዊ ዝግጁነቱ፣ አለመሰልቸቱ በተለይ ደግሞ ከኮንትራቱን ካራዘመ በኋላ የሰጠው መግለጫ በደንብ ላደመጠ አሁንም ይሄ ተጫዋች ሁሉንም ዋንጫዎች በሊቨርፑል ቤት አሳክቶ አሁንም ድል የተራበ ነው። ዘንድሮ ፕሪሚየር ሊጉን ለማሳካት ተቃርቧል። አሁንም በሊቨርፑል በቀጣይ የውድድር ዓመት የተሻለ ዋንጫ ማግኘት፣ ሌላ ታሪክ የመስራት ከዚህ ደጋፊ ጋር ተጨማሪ ዋንጫዎችን ለማግኘት በማሰብ በመመኘት ለዛ ደግሞ ጠንክሮ በመስራት ታሳቢ አድርጌ ነው በአንፊልድ የቆየሁት የሚል አስተያየት ነው የሰጠው። በሊቨርፑል ቤት ሌላ ስኬትም እንደሚፈልግ በመናገር ነውና ይሄ የተጫዋቹ አንዱ ወጥ የሆነ ብቃት ወይም የኮንሲስተንሲ ማሳያ ነው። ለምሳሌ ይሄን ጥንካሬ ከሚያሳዩ ልዩ የሳላህ ቁጥሮች መካከል በመጀመሪያ ደረጃ ሳላህ በሊቨርፑል ቤት በአንድ የውድድር ዓመት አነስተኛ ጨዋታ ያደረገው 44 ነው። አነስተኛ ጨዋታ በአንድ የውድድር ዓመት 44 ጨዋታ ነው። በሊቨርፑል ቤት መሐመድ ሳላህ አነስተኛ ግብ ያስቆጠረው ሊቨርፑል የፕሪሚየር ሊግ ዋንጫ ባነሳበት የውድድር ዓመት 23 ጎል ነው። 23 ጎል አነስተኛ ጨዋታ ያደረገው 44 ነው። ለምሳሌ እስቲ ከመጣበት የውድድር ዓመት እስከ ዘንድሮ ድረስ ያለውን የመሐመድ ሳላህን አንዳንድ ሪከርዶችና በደቂቃ የሚያስቆጥርበትን አማካይ ይሄ ተጫዋች እንግዲህ የክንፍ ተጫዋች ነው፣ አጥቂ አይደለም፣ ወይም ሁነኛ የ9 ቁጥር ተጫዋች አይደለም። ሳላህን ሌጀንድ ነው ብሎ ፕሪሚየር ሊጉ በዋና ሆም ፔጁ ላይ ብትመለከቱ ስክሪን ሴቨር ወይም ዌል ፔፐር ያደረገው መሐመድ ሳላህ ነው ኮንትራቱን ከፈረመ በኋላና ዝርዝር ጉዳዮችን አብዛኛውን ዘገባ ይዞ የወጣው ይሄ ዋና የፕሪሚየር ሊግ ፔጅ ነውና ገብታችሁ ዝርዝር ጉዳዮችን መመልከት ትችላላችሁ። ለምሳሌ ከፈረመበት ጊዜ አንስቶ በ2017-18 52 ጨዋታ አድርጓል። 44 ግቦችን አስቆጥሯል። 14 አሲስቶችን አድርጓል። በቀጥታ በ52 ጨዋታ 58 ግቦች ላይ ተሳታፊ መሆን ችሏል። በአማካይ በደቂቃ ግብ ያስቆጥራል ወይም ግብ ላይ ቀጥተኛ ተሳትፎ ያደርጋል በየ71 ደቂቃ ውስጥ
ሳላ ግብ ላይ ቀጥተኛ ተሳትፎ ያደርጋል የፈረመ የውድድር ዓመት። በ2018-19 52 ጨዋታ ተመሳሳይ ያደረገ 27 ግቦችን አስቆጠረ፣ 10 አሲስቶችን ማድረግ ቻለ፣ 37 ግቦች ላይ በቀጥታ መሳተፍ ቻለ በዛ የውድድር ዓመት። እንዲሁም በአማካይ በ117 ደቂቃ ውስጥ አንድ ግብ ወይም አንድ ግብ የሆነ ኳስ አመቻችቶ ያቀብላል ማለት ነው። በ2019-20 የውድድር ዓመት ሳላ 48 ጨዋታ አደረገ፣ 23 ግቦችን አስቆጠረ፣ 13 አሲስቶችን ማድረግ ቻለ፣ 36 ግብ ላይ ቀጥተኛ ተሳትፎ ማድረግ ቻለ። ነገር ግን በአማካይ አሁን ደቂቃውን በማሻሻል 113 ደቂቃ፣ አንድ ዓመት በፊት 117 ነበር፣ 113 ደቂቃ በአማካይ ግብ ላይ ቀጥታ ተሳታፊ መሆን ይችላል ማለት ነው። በ2020-2021 የውድድር ዓመት የሊቨርፑል ደካማ የውድድር ዓመት የሚባልበት 51 ጨዋታ አደረገ፣ 31 ግብ አስቆጠረ፣ 6 ግብ የሆኑ ኳሶችን አመቻችቶ አቀበለ። ሊቨርፑል የሻምፒየንስ ሊግ ዋንጫን ካሳካበት 2018-19 የውድድር ዓመት ጋር እኩል ግብ ላይ ተሳታፊ መሆን ቻለ፣ 37 ግብ ላይ በአማካይ በጨዋታ 113 ደቂቃዎች ላይ ቀጥተኛ ተሳትፎ ያደርጋል፣ ግብ ያስቆጥራል ወይም ግብ የሆነ ኳስ አመቻችቶ ያቀብላል። እነዚህ ሶስት የውድድር ዓመታቶች ናቸው። 18-19-20 የውድድር ዓመት ነው ሳላ ከአንድ ጨዋታ ወይም ከ100 ደቂቃ በላይ የሚፈጅበት አንድ ግብ ላይ ተሳታፊ ለመሆን። ያለፉትን 4 የውድድር ተከታታይ ዓመት ግን የሳላ አይነት በአማካይ በደቂቃ እንዲህ ግብ ላይ ተሳታፊ የሆነ ተጫዋች በአምስቱ ትላልቅ ሊጎች እንኳን የለም። አሁን ትልቁ ሪከርድና የኮንሲስተንሲ ማሳያ ብለው ሁሌም የሚያነሱት ይሄንን ነው። በ2021-20 የውድድር ዓመት 51 ጨዋታ አደረገ፣ 31 ግቦችን አስቆጠረ፣ 15 ግብ የሆኑ ኳሶችን አመቻችቶ ያቀበለ፣ በአጠቃላይ 46 ግቦች ላይ ተሳታፊ መሆን ቻለ። ይሄ ማለት ደግሞ በአማካይ በጨዋታ በየ87 ደቂቃው ሳላ ግብ ያስቆጥራል ወይም ግብ የሆነ ኳስ አመቻችቶ ያቀብላል ማለት ነው። በ2022-2023 የውድድር ዓመት ሊቨርፑል ከሻምፒየንስ ሊግ ውድድር ውጭ ሆኖ 5ኛውን ያጠናቀቀበት የውድድር ዓመት ሳላ 51 ጨዋታ አደረገ። ለ3 ተከታታይ የውድድር ዓመት 51 ጨዋታ። ከዛ በፊት አንድ ዓመት ነው 48 ጨዋታ ያደረገው። 2 ተከታታይ የውድድር ዓመት 52 ጨዋታ ነው ያደረገው። 48 ጨዋታ ያደረገው 2019-20 ነው። እና በ2022-2023 የውድድር ዓመት ሊቨርፑል በሲስተም ኢነርጂያቸውን በጨረሱ ተጫዋቾች የፕሪሲዝን በቂ ዝግጅት አለማድረግ፣ የዝውውር ቀውስ፣ የነ ኤድዋርድ የነ ጁሊያን ዋርድ ከቡድኑ መልቀቅ፣ ቡድኑ በፋይናንስ በኩል የገባበት ኪሳራ፣ ለአንድ የውድድር ዓመት ለ4 ዋንጫ ተጫውቶ የተጫዋቾች አቅም በበቂ ሁኔታ ፊትነሳቸው ሳይስተካከል የውድድር ዓመት የገቡበት ሄንደርሰን፣ ፋቢኒዮ፣ ኬይታ፣ ዋይናልደም፣ ቻምበርሌን፣ ሚልነር እነዚህ አማካዮች ሁሉ ሰውነታቸው የዛለበት የውድድር ዓመት ሊቨርፑል በግልጽ የተጋለጠበትና መልሶ ግንባታ አማካዩ ላይ እንደሚያስፈልግ የታየበት የውድድር ዓመት ሳላ 51 ግቦች ጨዋታ ማድረግ ችሏል። 46 ግቦች ላይ ተሳታፊ መሆን ችሏል። በተጠናቀቀው የውድድር ዓመት ሳላ 2 ወር በጉዳት አሳልፎ 44 ጨዋታ ነው ያደረገው። 25 ግብ አስቆጠረ፣ 13 አሲስቶችን አደረገ፣ 38 ግብ ላይ ቀጥተኛ ተሳታፊ መሆን ቻለ። በአማካይ በየ82 ደቂቃው አንድ ግብ ላይ ቀጥተኛ ተሳታፊ መሆን ይችላል። በ2022-2023 ደግሞ 46 ግብ ላይ ተሳታፊ ሆኖ በየ93 ደቂቃው አንድ ግብ ላይ ተሳታፊ ይሆናል ማለት ነው። በዘንድሮ የውድድር ዓመት እንግዲህ ሳላ አንድም ደቂቃ ሳያመልጠው በተለይ በቶፕ ኮምፒቲሽን ላይ 45 ጨዋታዎችን አድርጎ 32 ግቦችን አስቆጥሮ 22 አሲስት አድርጎ ከየትኛውም የውድድር ዓመት ከመጣበት የውድድር ዓመት በላይ ካደረገው ጨዋታ ከተጫወተበት ደቂቃ በላይ ግብ ላይ ቀጥተኛ ተሳትፎ እያደረገ በድምሩ እስካሁን የሊቨርፑል 7 የሊግ ጨዋታ የእሁዱን የዌስትሃም ጨዋታ ጨምሮ ይሄ ተጫዋች ሳይጫወት 7 ጨዋታ እየቀረው 54 ግብ ላይ በቀጥታ ተሳታፊ በመሆን በአማካይ በየጨዋታው
72 ደቂቃ አንድ ግብ ላይ ተሳታፊ ይሆናል ማለት ነው። ይሄ የመሐመድ ሳላህ ልዩ ሪካርድ ነውና ይሄ እንግዲህ ተጫዋቹ በልዩነት ለሊቨርፑል ምን ያክል ያገለገለ እንደሆነ የሚያሳይ። እስቲ ሳላህ በእነዚህ ሪካርዶች ውስጥ ከ2017 ጀምሮ በእንግሊዝ እግር ኳስ እንግዲህ 182 ግብ ያስቆጠረ ወደ 267 ግቦች ላይ ተሳታፊ የሆነ ተጫዋች የለም ነው። ክፍት ከሆነ እንቅስቃሴ አሲስት ያደረገው ኳስ ብዛት 76 ነው። እስካሁን ደግሞ ክፍት ከሆነ እንቅስቃሴ 481 እድሎችን የፈጠረ ብቸኛ ተጫዋች ነው በፕሪሚየር ሊግ እስካሁን ድረስ በ8 የውድድር ዓመት 1025 ሙከራ አድርጓል። ከዚህም ውስጥ ተጫዋቹ 2489 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ መንካት ችሏል። ይሄ በፕሪሚየር ሊጉ የተመዘገበ ሪካርድ ነው። በአማካይ ደግሞ በ38 ጨዋታ ሳላህ 1.44 ግብ ላይ 1.44 ግብ ላይ ተሳታፊ መሆን ይችላል በ90 ደቂቃ በሁሉም ውድድሮች ማለት ነው። ስለዚህ ይሄ ማለት በ1000 ደቂቃ ሳላህ አንድ ግብ ያስቆጥራል በአማካይ ማለት ነው። በየ90 ደቂቃው ተደምሮ 1000 ደቂቃ ተጫዋቹ ቢጫወት በየጨዋታው አንዳንድ ግብ ማስቆጠር ይችላል ማለት ነው። ይሄ በልዩነት የሚነሳ የሳላህ እንግዲህ የተለየ ትልቁ ሪካርድ አሁን ላይ የሚነሳው በፕሪሚየር ሊጉ በቀጥታ ግብ ላይ ተሳታፊ በመሆን ካደረጉት ጨዋታ አንፃር በአማካይ ለግብ የቀረበ ምን ያክል ተጫዋች እንደሆነ ሳላህ የምንጊዜውም የፕሪሚየር ሊጉ ምርጡ ተጫዋች ነው ብለው አብዛኛው ተንታኞች የሚስማሙበት ዋነኛ ምክንያት ቀጣይ ምነግራችሁ ስታቲክስ ነው። ለምሳሌ አለን ሺረር 441 ጨዋታ አድርጎ 324 ግቦች ላይ ነው ተሳታፊ መሆን የቻለው። ዋይን ሩኒ 491 ጨዋታ አድርጎ 331 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሏል። ላምፓርድ 609 ጨዋታ አድርጎ 279 ግቦች ላይ ተሳታፊ መሆን ችሏል። ራያን ጊግስ 632 ጨዋታ አድርጎ 231 ግብ ላይ ተሳታፊ መሆን ችሏል። ነገር ግን አምስተኛ ደረጃ ላይ የተቀመጠው መሐመድ ሳላህ 294 ጨዋታ ነው ያደረገው በፕሪሚየር ሊጉ። ነገር ግን 270 ግብ ላይ በቀጥታ ተሳታፊ ሆኗል። በፕሪሚየር ሊጉ ታሪክ በአማካይ እንዲህ አይነት ሬሾ ያስመዘገበ የትኛውም ተጫዋች የለም በታሪክ ብቸኛ ተጫዋች መሐመድ ሳላህ። አሁን ይሄ ነው ትልቁ የመሐመድ ሳላህ ኳሊቲ ማለት ነው። በዚህ ነው እንግዲህ አብዛኛው የሚዲያ ተንታኞች በሳላህ ብቃት ላይ ከፍተኛ እምነት ጥለው ተጫዋቹ እንግዲህ የሚያደንቁበት ትልቁ ብቃት ወይም ኳሊቲ ብለው ከሚያነሱባቸው ጉዳዮች መካከል በዋነኝነት ይሄ ነው። በትንሽ ጨዋታ ከፍተኛ ቁጥር ያለውን ግብ በማስቆጠር እንግዲህ እንደ ሳላህ የተዋጣለት ተጫዋች በፕሪሚየር ሊጉ አልታየም እየተባለ ነው። እንግዲህ ከ243 ግቦች ውስጥ 199 የተቆጠረው በግራ እግሩ ነው፣ 35ቱ በቀኝ እግር፣ ቀሪ 9 ኳሶች የተቆጠሩት በሄዲንግ ናቸው። 229ኙ ግብ የተቆጠረው ከፔናልቲ ቦክስ ውስጥ ነው። እንዲሁም 14 ኳሶች ደግሞ ከፔናልቲ ውጪ ነው። 44ቱ ፍጹም ቅጣት ምት ነው። 64 ግቦች ደግሞ ክፍት ከሆኑ እንቅስቃሴዎች የተቆጠሩ ናቸው። 68ቱ ደግሞ ለሊቨርፑል የማሸነፊያ ግብ ሆነው ተመዝግበዋል። 132ቱ ግብ የተቆጠረው በአንፊልድ ነው። 108ቱ የተቆጠረው ከሜዳ ውጪ ነው። ይሄ እንግዲህ በሁለቱም እግሩ የማስቆጠር ፍጹም አስደናቂ የሆነ ወርልድ ክላስ ተጫዋች መሆኑን በድጋሚ መሐመድ ሳላህ ማሳየት ችሏል። አንዳንድ በክለብ ደረጃ ያለውን ሪካርድ ይሄ ዌብሳይት በተመሳሳይ ጻፈው። መሐመድ ሳላህ በርካታ ግቦችን ያስቆጠረበት ክለብ ማንቸስተር ዩናይትድ ነው፣ 16 ግብ። በመርሲሳይድ ጨዋታም ከፍተኛ ቁጥር ያለውን ግብ አስቆጥሯል። ነገር ግን
በአብዛኛው የሚበልጠው ስቲቨን ጀራርድ ነው። ማንቸስተር ሲቲ ላይ 13 ግብ፣ ቶትንሃም ዌስትሃምን ጨምሮ አርሴናል ላይ 11 ግብ አስቆጥሯል። ይሄ ግብጻዊ ተጫዋች እንግዲህ በሊቨርፑል ቤት ሻምፒየንስ ሊግ፣ ፕሪሚየር ሊግ፣ ክለብ ወርልድ ካፕ፣ ሱፐር ካፕን ያላሳካው ዋንጫ የለም። ለተጨማሪ ለ2 ዓመት ደግሞ የዘንድሮን ፕሪሚየር ሊግ ጨምሮ በቀጣይስ ምን ያክል ዋንጫ ያሳካል? በወጥነት ሊቨርፑልን ላለፉት 8 የውድድር ዓመት አገልግሏል። 10 ዓመት ለመድፈን ደግሞ ዛሬ ኮንትራቱን ፈርሞ በይፋ በሊቨርፑል ቤት ለቀጣይ 2 የውድድር ዓመት የሚቆይበትን ኮንትራት አራዝሟል። ይሄ ለሊቨርፑል ትልቅ እፎይታ ነው። ሳላን ለሊቨርፑል ለምን እንዳቆየ አሁን የነገርኳችሁ ሙሉ ዘገባ በተጫዋቹ ዙሪያ ፕሪሚየር ሊግ ራሱ የሰራውን ልዩ ዘገባ ነበር ያቀረብኩላችሁ። መሐመድ ሳላ ማለት እንግዲህ በእንዲህ መልኩ ነው ሊቨርፑልን ለትላልቅ ድልና ታሪካዊ ውጤታማነት ሲያበቃ የቆየው። በመጨረሻም እንግዲህ ይሄ ተጫዋች በቀዩ ማሊያ ለቀጣይ የውድድር ዓመት ይቆያል ማለት ነው። 2 የውድድር ዓመት። ይሄ በጎ ትልቅ እፎይታ የፈጠረ ነው። መሐመድ ሳላና ሊቨርፑል እንግዲህ በወጥነት የተሳካ ሌላ 2 የውድድር ዓመት ለማሳለፍ በጋራ ለመቆየት ተስማምተዋል። በነገራችን ላይ ኮንትራቱ ይፋ የሆነበትን ቀን ከተመለከታችሁ አንድ የሊቨርፑል ኃላፊዎች የሰሩት ይሄ የሆነ የተለየ ቀንም መምረጥ የሚወዱበት አንዳንድ ሂደቶች አሉ። አሁን በፈረንጆች ቀን 11 ኮንትራቱ ይፋ የሆነው 4ኛ ወር ላይ ነው፣ ኤፕሪል 11 ቁጥር ለባሹ መሐመድ ሳላ፣ 4ኛ ወር ላይ ደግሞ 4 ቁጥር ለባሹ ቨርጂል ቫን ዳይክ በሚል ሶሻል ሚዲያ ላይ እንዲህ አይነት የሆነ እንደ ኮንስፓይሬሲ አይነት ነገር እያገናኙ ነው የሚገኙትና 11 ቁጥርና 4 ቁጥር በአንድ ቀን ኮንትራታቸው ይፋ ሆኗል። በቀን 11 በ4ኛ ወር 2005 ቫን ዳይክ እና ሳላ በይፋ ኮንትራታቸውን ፈርመዋል። የቫን ዳይክን ደግሞ የኮንትራት ማራዘም ሊቨርፑል ከ3 ቀናት በኋላ ራሱ በማህበራዊ ገጹ ላይ ይፋ ያደርጋል። ያኔ ደግሞ ስለ ቫን ዳይክ ሪከርድ ከ2018 ጀምሮ ያለውን ጉዳይ ይዘንላችሁ እንመጣለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ፕሮግራማችንን ላይክ አድርጉ። የዚህ ፕሮግራም ተደራሽነቱ ከፍ ስለሚል ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ ድጋፋችሁ ያስፈልገናል። ድጋፍ እንድታደርጉ በሱፐር ታንክ ሱፐር ስቲከር በአክብሮት እየጋበዝን በሊየም ዴላፕ እና ማቲያስ ኩኛ በማንቸስተር ራደርስ መግባታቸው እየተሰማ ነው። በዛ የዝውውር ሂደት ዙሪያ ደግሞ የተወሰኑ ደቂቃዎችን ቆይታ እናደርጋለን። መልካም የረፍት ቀን እንዲሆን ተመኘው። ሰላም ቆዩ።